የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን በትናንትናው ለፍርድ ቤት አቀረበ። ጉዳዩ የቀረበው የፌዴራል ከፍተኛ ፍርድ ቤት ፖሊስ በጠየቀው የ14 ቀናት ጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷል። የፌዴራል ፖሊስ የጊዜ ቀጠሮ የጠየቀው በ8 ተጠርጣሪዎች ላይ እያካሄደ ያለውን የምርመራ ስራ በሰውና በሰነድ ማስረጃ በስፋት ለማጣራት በሚል ነው። ከ8ቱ ተጠርጣሪዎች ውስጥ ባለፈው ሳምንት እሁድ በኢቢኤስ ቴሌቪዥን ጣቢያ በተሰራጨ ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለው ብርቱካን ተመስገን ትገኝበታለች። የአዲስ አበባ ከተማ አስተዳደር የንግድ ቤቶችና የትራንስፖርት አገልግሎት መስጫ ተቋማት በምሽት እንዲሰሩ የሚያስገድደውን አዲስ ደንብ አጽድቋል። ደንቡ የንግድ መደብሮች እስከ ምሽቱ 3 ሰዓት ከ30 ድረስ፣ የትራንስፖርት አገልግሎት ሰጪዎች ደግሞ እስከ ምሽቱ 4 ሰዓት እንዲቆዩ ያስገድዳል። ይሁን እንጂ ነዋሪዎች ይህንን ደንብ ተግባራዊ ማድረግ አሁን ባለው የደህንነትና የትራንስፖርት እጥረት ምክንያት አዳጋች ነው ብለዋል። ደንቡ በቂ ጥናት ሳይደረግበት የወጣ ነው የሚል ትችትም ቀርቧል። በተለይ ነዋሪዎች የትራንስፖርት እጥረትና የደህንነት ስጋቶች በምሽት እንቅስቃሴዎች ላይ አሉታዊ ተጽዕኖ እንደሚያሳድሩ አሳስቧል። አንዳንድ ነዋሪዎች ደግሞ የከተማ አስተዳደር ይህን ውሳኔ ከማስተላለፉ በፊት ሰፋ ያለ ጥናት ማድረግ ነበረበት ሲሉ ተናግረዋል። በኢትዮጵያ ዩኒቨርሲቲዎች የተማሪዎች የምግብ በጀት በ4 እጥፍ መጨመሩ መልካም ቢሆንም ከወጪ መጋራት ኮስት ሼሪንግ ክፍያ መጨመር ጋር ተያይዞ ተማሪዎች ስጋታቸውን እየገለጹ ነው። ባለፉት ታህሳስ ወር የተማሪዎች የቀን የምግብ በጀት ከ22 ብር ወደ 100 ብር ከፍ እንዲል የተደረገ ሲሆን የትምህርት ሚኒስቴር ወጥ የሆነ የምግብ ዝርዝር ለዩኒቨርሲቲዎች ልኳል። ይሁን እንጂ አንዳንድ ዩኒቨርሲቲዎች መመሪያውን ተግባራዊ እንዳላደረጉና በክልሎች አለመረጋጋትና የምግብ ግብዓቶች እጥረት እንቅፋት እንደሆነ ተማሪዎች ገልጸዋል። በተመሳሳይ እስከ 6 ዓመት የዩኒቨርሲቲ ቆይታ ያላቸው ተማሪዎች ሲመረቁ እስከ 150 ሺህ ብር የወጪ መጋራት ክፍያ እንዲከፍሉ መደረጉ በኑሮ ውድነት ምክንያት ከባድ ሸክም እንደሆነባቸው ተማሪዎችና ባለሙያዎች ይገልጻሉ። መንግስት አማራጭ መፍትሄያቸውን እንዲያጤን ጥሪ ቀርቧል። የትምህርት ሚኒስቴር አስተዳደርና የመሰረተ ልማት መሪ ስራ አስፈጻሚ ዶክተር ሰለሞን አብራ መመሪያውን ተግባራዊ ያደረጉ ዩኒቨርሲቲዎች ለመከታተል በቅርቡ ምልከታ እንደሚደረግ ገልጸዋል። እንዲሁም የዩኒቨርሲቲዎች የተማሪዎች መረጃ ትክክል እንዲሆን HMIC የተባለ የመረጃ ቋት መዘርጋቱን አስረድተዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የተለያዩ ሹመቶችን ሰጥቷል። በዚህም መሰረት ዶክተር እሸቱ የሱፍ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ፣ ኮሚሽነር ዘላለም መንግስት የአማራ ክልል ፖሊስ ኮሚሽን ኮሚሽነር፣ አቶ አስቻል አላምሪ የአማራ ክልል ሚኒሾች ጽህፈት ቤት ኃላፊ ሆነው ተሹመዋል። በትግራይ ክልል የሚንቀሳቀሱ ትግራይ ዲሞክራሲያዊ ፓርቲ እና ባይቶ አባይ ትግራይ የተፈናቃዮቹ ጉዳይ ለፖለቲካ ዓላማ መዋል ሰብአዊ መብት መሸርሸር ነው ሲሉ አወገዙም። ፓርቲዎቹ ከ1 ሚሊዮን በላይ የሚሆኑ በክልሉ የሚገኙ ተፈናቃዮች ለፖለቲካ ፍጆታ መዋላቸው ተገቢ አይደለም ብለዋል። በተለይም ህወሓት የተፈናቃዮቹን ጉዳይ ለፖለቲካ መጠቀሚያ እያዋለ ነው ሲሉ ፓርቲዎቹን ከሰዋል። ሰብአዊ እርዳታ ለተፈናቃዮች ቅድሚያ ሊሰጠው ይገባል ሲልም አሳስቧል። ጠቅላይ ሚኒስትር አብይ አህመድ የፌዴራል መንግስት ዜጎች ወደ ቀያቸው የመመለስ ፍላጎት እንዳላቸው ቢገልጹም ነገር ግን በተፈናቃዮች ላይ የሚሰሩ ፖለቲካዎች ስራውን አስቸጋሪ እንዳደረጉት ገልጸዋል። ሶማሌ ስትራቴጂካዊ ናቸው የተባሉ ወደቦችን አሜሪካ እንድትቆጣጠር ጥያቄ ያቀረበች። ጥያቄ የቀረበውን አሜሪካ በሶማሌ ለተለያዩ ክልሎች የሀገር እውቅና እንድትሰጥ ነው ተብሏል። ሴማፎር በመጋቢት 16 የሶማሌው ፕሬዝዳንት ሐሰን ሼህ መሐመድ ለፕሬዝዳንት ዶናልድ ትራምፕ እነዚህን ስትራቴጂካዊ ወደቦች እንዲቆጣጠሩ በደብዳቤ መጠየቃቸውን ዘግቧል። ለጥያቄ የቀረቡ ወደቦች በይፋ ባይገለጹም የበርበራና ቦሶቦ ወደቦች ሊሆኑ እንደሚችሉ ተገምቷል። በደብዳቤው አሜሪካ በቀጠናው ያላትን ቁጥጥር እንድታጠናክር እንደሚረዳትና በወሳኙ ኤደን ባህር ሰላጤ ላይም የሌሎች ሀገራትን ፉክክር እንድታስቀር እንደሚረዳ ስለመጠቀሱ ተመልክቷል። የሶማሌላንድ የበርበራ ወደብ የቀይ ባህር ንግድን ለማሳለጥና የሁቲ ጥቃትን ለመቀልበስ ወሳኝ ስለመሆኑ የተመለከተ ሲሆን በ2022 ራሷ ሶማሌላንድ አሜሪካ እውቅና እንድትሰጣት እና ወደቡ እንድትቆጣጠር መጠየቃቸው ይታወሳል። ከወራት በፊት የሶማሌላንድ የውጭ ጉዳይ ሚኒስትር እስራኤል እውቅና ከሰጠቻቸው ከጋዛ ፍልስጤማውያን እንደሚቀበሉ መናገራቸው ቢዘገብም ሚኒስተሩ ዘገባውን አስተባብለዋል። ሶማሌ በቀጣይ እርምጃቸው ዙሪያ ከአሜሪካ መንግስት ጋር ለመነጋገር ዝግጁ መሆኗን በደብዳቤ የተገለጸ ሲሆን በጉዳዩ ላይ ተጨማሪ ማብራሪያ የተጠየቁት የሀገሪቱ የማስታወቂያ ሚኒስቴርና በአሜሪካ የሚገኙ የሶማሌ ኤምባሲ ሀሳብ ከመስጠት ተቆጥበዋል። ምንም እንኳን የበርበራና የቦሳሶ ወደቦች በሶማሌ ፌዴራል መንግስት ቁጥጥር ስር ባይሆኑም የሶማሌ ፌዴራል መንግስት ግን አሁንም ወደቦቹን እንደራሱ ሉዓላዊ ግዛት ይቆጥራቸዋል።
አሜሪካ በካናዳ ምርቶች ላይ በጣለችው ከፍተኛ የታሪፍ መጠን ምክንያት የሁለቱ ሀገራት የረጅም ጊዜ የንግድ ግንኙነት አደጋ ላይ ወድቋል። በተለይ በመኪናና በመኪና መለዋወጫዎች ላይ የተጣለው ቀረጥ የሁለቱ ሀገራት የረጅም ጊዜ የንግድ ስምምነት የሚጥስ ነው ተብሏል። ካናዳ በአጸፋው የአሜሪካ ምርቶች ላይ የታሪፍ ጭማሪ ልትጥል እንደምትችል አስጠንቅቃለች። ይህ ሁኔታ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት አሳሳቢ ደረጃ ላይ አድርሶታል። በተጨማሪም የንግድ ጦርነት በሰሜን አሜሪካ የንግድ ስምምነቶች ላይ አሉታዊ ተጽዕኖ ሊያሳድር ይችላል የሚል ስጋት አለ። እንዲሁም የአሜሪካ እርምጃ በካናዳ ኢኮኖሚ የሥራ ዕድሎች ላይ ከፍተኛ ጉዳት ሊያደርስ እንደሚችል የኢኮኖሚ ባለሙያዎች ይገልጻሉ። የማይናማር ወታደራዊ አመራር በአጠቃላይ በአገሪቱ 838 ሰዎች መሞታቸውን ዛሬ ጠዋት ይፋ ባደረገበት ሪፖርት አስታውቋል። የአገሪቱ ወታደራዊ መሪ ሲኒየር ጀነራል ሚናንግ የመሬት መንቀጥቀጡ ማዕከል ነች የተባለችውን ማንዳላይ ግዛትን በሄሊኮፕተር መጎብኘታቸውን የአገሪቱ ብሔራዊ ጣቢያ ገልጿል። በዚህ ግዛት በደረሰው የመሬት መንቀጥቀጥ ብቻ 694 ሰዎች ሲሞቱም 1600 የሚያህሉ ጉዳት ደርሶባቸዋል ተብሏል። በተመሳሳይ የማይናማር ማህበራዊ መረዳጃ ድርጅት ዘማይናማር ሶሻል ሪሊፍ ኦርጋናይዜሽን እንዳስታወቀው በመንድሌ የሚገኘው የሁላቴን ቤተ መቅደስ ውስጥ ከመቶ በላይ መነኮሳቶች በፍርስራሽ ውስጥ ይገኛሉ ያለ ሲሆን የነፍስ አድን ስራው ቀጥሏል ብሏል። ከዚሁ ጋር በተያያዘ በማይናማር በከፋ ስቃይ የሚገኙ ዜጎች መካከል በመሬት መንቀጥቀጡ አንድ ኢትዮጵያዊ ጉዳት እንደደረሰበት ተገልጿል። ኢትዮጵያኑ በሰጡት ቃል መሰረት ኢትዮጵያን በምንገኝበት ቀጠና የመሬት መንቀጥቀጥ በድጋሚ ሊከሰት እንደሚችል የማስጠንቀቂያ መረጃዎች እየወጡ በመሆናቸው ከፍተኛ ስጋት ላይ ነን። ካለንበት ህንጻ እንዳንወጣ ደግሞ ሚሊታሪዎች በሩን ዘግተውብናል፣ ከልክለውናል ብለዋል። ቀን ላይ በተከሰተው የመሬት መንቀጥቀጥ ኬኬ4 ካምፕ የነበረው ወንድማችን ባደረገው ድንጋጤ በጥድፊያ ከፎቅ ለመውረድ ሲሞክር እግሩ ላይ ጉዳት ደርሶበታል። እንደተተነበየው ሆኖ ችግሩ ከተከሰተ ከፍተኛ ጉዳት ይደርስብናል የሚል ስጋት አለን። አሁን ላይ ሌሊት ቢሆንም በስጋት ለመተኛት የደፈረ የለም ብለዋል። ብዙ ኢትዮጵያን በስጋት ከቤት ውጭ ነው ያለነው። በሀገሪቱ ኃላፊዎች የመሬት መንቀጥቀጡ በ24 ሰዓት ውስጥ ድጋሚ ሊከሰት ይችላል የሚል ማስጠንቀቂያ እየተላለፈ ነው። ያለውንባቸው ህንጻዎች ፊኒሺንግ ላይ ያሉ ናቸው። የቆየው ህንጻም ቢሆን በአደጋው ሊጎዳ ይችላል። ግን አዲስ የተሰራ ያለው ደግሞ ጉዳቱ ሊብስ ይችላል። በትናንትናው አደጋ ኮሎናቸው የፈራረሱ ናቸው ህንጻዎቹም። የኢትዮጵያ መንግስት ይሁንታ ነው የሚጠብቀውና ቶሎ እንዲያስወጣን በአክብሮት እንጠይቃለን ብለዋል።